የሰው ልጅ ህላዌና ባህሪ ሲመረመር ከግዑዙና ከሚዳሰሰው ቁስ አካላዊ ክልል ይወጣና የተለየ ሰብዕና ይኖረዋል። መልካም ስነ ምግባር በሰው ባህሪ ውስጥ የሚገኝ ሞራል ግዴታ ላይ የተመሰረተ እንደሆነ መምህራን ይናገራሉ። በክርስትና ህይወት ዘመናትና ሁኔታዎች ሲቀያየሩ የማይቀየር የክርስትና ማንነት ይገኛል። ሰብዕናችን በበጎ ምግባር ይታነጽ ዘንድ በስጋም ሆነ በነፍስ ባህሪያትን ተረድተን በቤተ ክርስቲያን ሥርዓት መኖርና በሃይማኖት መጽናት ለሰማያዊት ርስት ጉዟችን መንገድን ያቀናልናል። ባለንበት ዘመን አዳዲስ ቴክኖሎጂዎች መገለጽ ነገሮችን ዕለት እየለዋወጡ ይገኛሉ። ይህም ከዕለት ተዕለት ህይወት አልፎ ተጽዕኖ የጎላ እንደሆነ ይነገርለታል። ይህንንም የዲጂታል ሰብዕና ሲሉ ይጠሩታል። የዲጂታሉ ዓለም ሰብዕና እንደየተግባራቱ አይነታቸውም ብዙ ነው። እያንዳንዱ የዲጂታል ሰብዕና አይነት በተለይም በዘመናችን የማህበራዊ ሚዲያ አውታረ መረቦች ላይ ሲሳተፉ የተለየ መረዳትና የመተማመን ደረጃም ይኖራቸዋል። ይህም በትውልዶች መካከል ክፍተትንም ፈጥሯል። የትውልድ ክፍተት በምን መጣ የሚለው ማለት ነው። አንደኛ በጊዜው የሚፈጠሩ ለውጦች አሁን የሚታየው ዓለም ላይ ያሉ ትልልቅ ለውጦች አሉ። ያስተሳሰብ ለውጥ በለውጦቹ ምክንያት ያ ለውጥ ዲጂታላይዞት ይመጣል ማለት ነው። አንደኛው እሱ ነው። ሁለተኛ ዓለም አቀፋዊ ያስተሳሰብ መዳበር ነው። የዓለም አቀፋዊ ያስተሳሰቦች መዳበር ይሄ ደግሞ ትውልድ ላይ ክፍተት ይፈጥራል። ነባር ትውልድ አለ፣ አዲስ ትውልድ አለ፣ መጻኢን ትውልድ አለ የሚባል ስላለ ማለት ትውልድ ሶስት ነው። ነባር ትውልድ የምንላቸው ቅድመ አያቶቻችን ለኛ ትልቅ ሰርቶ ሄዱ ናቸው። አሁን ደግሞ የኛው ደግሞ ትውልድ አዲስ ትውልድ ሳይሆን አዲሱ ትውልድ ነው የሚባለው። አሁን ያለው ትውልድ አዲስ ትውልድ የሚባል የለም። ትውልድ ነው። ግን በታሪክ አጋጣሚ ሰርተን የምንሄዳቸው ነገሮች ሊለያዩ ስለሚችሉ ሶስተኛው መጻኢ ዓለም ነው። ስለዚህ አሁን ያስተሳሰብ በጣም እየሰፋ መጥቷል። ዓለም አቀፋዊ ያስተሳሰብ ልምዶች መጥቷል። ባል ካልቸሮች ዘመናዊነትን በቅጡ አለመረዳት ማለት ነው። ዘመናዊነትን በቅጡ ምንድነው ዘመናዊነት በራሱ እሱን አለመረዳት መጡ ክፍተቶች ናቸው አንደኛው ማለት ነው። ሌላው የባህል የሃይማኖትና የቋንቋ ብዝሃነት አብዛኛው አሁን የምናየው የትውልድ ክፍተት መልታይ ካልቸራል ይሄ መልታይ ብላብላ የሚባሉ እነዚህ አይነት ነገሮች ክፍተት ነው። ምክንያቱም አንድ ማህበረሰብ ላይ በጣም እየሰፋ ሲመጣ የትውልድ ክፍተት ይመጣል ማለት ነው። ክፍተት ሲባል ጸ ማለታችን ያስተሳሰብ ማለት ነው። ኢንትረስትም ለማለት ተፈልጎ ነው። ሌላው የሰዎች እድሜ መጨመር እንዳንድ ይወሰዳል። ሰው በእድሜው እየከፋ ሲሄድ ትላንት ልጅ ሆነ ያገኛቸው ዛሬ በትልቅ ተሰጣጥቶች እያደገ ይመጣል። ሰው እያደገ ሲመጣ ነገሮችን ማቹሪቲ ስቴዱ አንደኛ የትውልድ ክፍተት ሊመጣ ይችላል። የሚወጣው በጣም እኔ ዛሬ የምናወራበት አንደኛ የቴክኖሎጂ ምጥቀት ነው። ሌላው ደግሞ አሁን እሱ ነው ዛሬ ዲጂታል ያወራን ስለሆነ የቴክኖሎጂ ምጥቀት እና ከሰዎች ከቦታ ወደ ቦታ መዘዋወር እሱም ይታሰባል። አንድ ጥናቶች የሚሉት እሱ ነው። ሰው ትውልድ ክፍተት ሊመጣ አሁን እዚህ አካባቢ የምትኖር ከሆነ ሌላ ቦታ ብትሄድ ክፍተት ይፈጥርብሃል። አዳዲስ ሮታ ዓለም ነው የምትለማመደው፣ አዳዲስ ባህል ነው፣ አዳዲስ እሳቢዎች፣ አዳዲስ ነገሮች ይመጡብሃል ማለት ነው። እነዚህ ነገሮች ክፍተት ይፈጥራል። ካንተ ነባራዊ አስተሳሰብ ጋር አብሮ ማሄድ ከሆነ ክፍተት ሊፈጥርብህ ይችላል ማለት ነው። ሌላው ዛሬ በደንብ የምናወራው የቴክኖሎጂ ምጥቀት ነው። ቴክኖሎጂ ምን ጠቅ የትውልድ ክፍተት መጣ። አሁን ያልኳቸው ነገሮች ሁሉ ቴክኖሎጂ በላቸው ወሰዳቸው። በሃይማኖትም ቢሆን በሃይማኖት ማወቅና ሃይማኖት ማመን ይለያል። ወይም እግዚአብሔር ማመንና እግዚአብሔር ማወቅ በአሚነ እግዚአብሔር መኖርና አለው የእግዚአብሔር ማወቅ ይለያል። ሰይጣን ወይ ደግሞ ጸላይ ሰናያት እግዚአብሔርን ያውቃል ከኛ በላይ ያውቃል ከኛ በላይ በደንብ ያውቃል። ሀዚ መንጦላይት የነበረ ነው ብዙ ያውቃል። በዘመናችን ከዚህ በፊት እንዳወራ ነው ቴክኖሎጂ ምጥቀት የሰውን አስተሳሰብ ለይቶታል ማለት ነው። ዛሬ የሃይማኖት ጠቅላላ እውቀቶች በዳታ ሳይንስ ተቀምጠዋል። ክላውድ ላይ ነው ያሉት። የምትፈልጋቸው ነገር ጊዜ ወስደን እናየዋለን። እናንተ ሌላ ጊዜ አሁን እየመጡ ያሉ የቴክኖሎጂ ምጥቀቶች አሉ። ሰው ቴክኖሎጂ ዛሬ እንደ ሰው የሚያወራበት ነው። እንደ ሰው ነው ሰው ነው አላለም። እንደ ሰው ነገሮችን የሚያይበት፣ የሚያዳምጥበት፣ የሚረዳበት
ብዙ ቋንቋ የሚናገርበት ዘመን ነው ያለው ግራ ሊያጋባ ይችላል ማለት ነው ምንም ችግር የለም ዲፕ ለርኒንግ ምን ነው ኮስ ቴክኖሎጂ ራሱን አግዞ እየተማረ ነው ራሱን ያበቃ ነው እየተማረ ነው ዕውቀት አለው መንፈስ እግዚአብሔር ግን የለውም አያምንም አሁን ሁላችን ስለዚህ ስለተነተነ ቁጭ ብሎ ይሄ አዩ በጣም ዳታውን አናሊሲስ ስላደረገ ስለተነተነ ያው የሰው ልጅ እንትን ነውና ነገሮችን ሊሳሳቱ ይሄ ትምህርት ክፍተትን ፈጥሯል የማወቅ ማለት ነው ስለዚህ ዛሬ እኔ የማወቅ ደረጃ ቤተክርስቲያን ያገልጣት ስለ ቤተክርስቲያን ያወራን ስለሆነ ማለት ነው ስለዚህ ይሄ የሰው ሰራሽ ክህሎት መምጣት በጣም ደግሞ ምጡቅ የሆነ የሰው ሰራሽ ክህሎት መምጣት ዲፕ ለርኒንግ ልንለው እንችላለን ቢግ ዳታውን ይዘን ነገር ኢንተርኔቱን ይዘን እነዚህ በጣም የተራቀቁ የኮምፒውተር ሳይንስ ትምህርቶች ናቸው ማለት ነው ኮምፒውተርን አሰልጥነን አገናዝነው ይዘነው መጣን ማለት ነው ስለዚህ ኤአዩ ዛሬ የደረሰበት ነው ክፍተት ቴክኖሎጂ ፈጥሯል ማለት ነው በጣም ይሄ ቢግ ዳታ በጣም ቴክኖሎጂ በጣም መግዘፍ ሎድድ ሆነን ኢንፎርሜሽን ሎድድ ሆናል አትረዳም ግራ ነው የምትጋባው ማለት ነው ልክ ምን ብዬ ላስረዳ አንተ አሁን አፍ አለው የሰው ልጅ አይደለም እግዚአብሔር መቼም ይሄንን ሲሰነጥቅ እንበላበት ነውና ወስኖ ነው ይፈጠረልን ከዛ በላይ ብትበላ ምን እንደምትሆነው አንተ መጥነ ነው አይደል የምትጎርሰው አይደል አዎ መጥኖ መደቆስ የሚባል ነገር ራሱ አለ አይደል መጀመሪያ ነበር የሚባል ሰው ስትማር በሂደት ነው በጻፍ ቀስ በቀስ መጽሐፉም እኮ የሚለው ራሱ ባለቤቱ ጌታችንን ሲገልጠው እኮ እንዴት ነው አይደል ወንጌሉ በጥበብ እንደ ሕፃን ቀስ በቀስ አደገ አንዳንድ ጊዜ ይወለ እዚህ ምህዳር ላይ መረጃ አለ ብለን ዝም ብለን ለመፈታተሻ የምናረጋቸው ነገሮች አይሆንም ማመን ይጠይቃል በጣም እምነት ይጠይቃል እጅግ በጣም ማመንን ይጠይቃልና ቴክኖሎጂ የትውልድ ክፍተትን ፈጥሯል ስለዚህ በአሁኑ ቴክኖሎጂ ላይ አሁን እንትን ያልኩ ማወራ ይኖራል የቴክኖሎጂ መንሰራፋቱ መጥመንጠቁ ክፍተት ፈጠረ ክፍተቱ ግን ሁለት ነው በነገራችን ላይ በኔጌቲቭ ብቻ እንዳናየው አዎንታዊም አሉታዊም ተጽዕኖ ፈጥሯል አዎንታዊ ተጽዕኖ ምንለው የቴክኖሎጂ ምጥቀትን ተጠቅሜ ገባ ቤተክርስቲያን ያላትን እምቅ ጥበብ ለትውልዱ ማድረስ ከሆነ ይሄ አግባብ ነው ዓላማው የቴክኖሎጂ ይሄ ነው ብዝሃ ዕውቀትን ለልጆች ማዳረስ ምናዳረስበት ከሆነ ሰዎች ወደ ቤተክርስቲያን የሚጠሩበት ይልቁኑ ደግሞ የቤተክርስቲያን አገልግሎት በስፋት የሚደርስበት ከሆነ ይሄም ጥሩ ነው በልኩ ሲሆን ማለት በልኩ ቴክኖሎጂ በነገራችን ላይ በልኩ ነው ምን ጠቀም ልክ ማለት ኤክስተርናሊ አንጠቀም ማለት አይደለም እኔ አሁን ህፃናት ፊት ገብቼ አንድ ህፃናት ነገር ሁሌ ማውራው ነገር አለ አሳ የበላው በጾም አውራው ይቅርታ ምንድነው ወይ ደግሞ የበላ አሳ ህፃናትን አታለማምዳቸው ሊበሉ ላይ አይችልም ጥርስ የላቸው ምን የላቸው ባደጉ ጊዜ ግን ካንተም ሊሻሉ ይችላሉ ስለዚህ አንዳንድ መንፈሳዊ ልምምዶችም አጽሮት ያስፈልጋቸዋል በጣም አጽሩ ወሳኝ ነገር ነው ወሳው ነገር በጣም ወሳኝ ነገር ነው ስለዚህ በዘመናችን የቴክኖሎጂ ምጥቀት ትውልድ ክፍተት ላይ ፈጥሯል ምን ማለት ነው ያ ለምሳሌ አንዳንዶች ቴክኖሎጂ ክህሎት ይኖራቸዋል አንዳንዶች ቴክኖሎጂ ክህሎት አይኖራቸው አሁን የዕውቀት ጉዳይ አይደለም ብያለሁ ኤአዩ ሁሉ ነገር ሰርቶታል ጠንቅቆታል በቃ በደንብ ማለት ነው ዲፕ ለርኒንግ በለው ሰምተ ከሆነ አሁን የቻት ጂፒቲ እና የዲፕሲክ ዓለምን አሁን እንዴት እየዘወሩት እንደሆነ ያያየን ያለ ነው የምንፈልገውን እኮ መጽሐፍ ቅዱስን እኮ ሊያስረዳ ይችላል ከኦሪት ዘፍጥረት እስከ ራእይ ግጥም አድርጎ ሊያስተምር ይችላል በምትወደው በሰባኪ ድምጽ በምትወደው አውት የድምጽ ቅላጼ እሱ ግን መንፈስ እግዚአብሔር አለው ማለት አይደለም እግዚአብሔር ቃኝቶ ስታወራና ሰው ቃኝቶ ስታወራ እኩል አይደለም አሁን መንፈሳዊነት አገልግሎት ስታወራ ክፍተት እንዳለው እግዚአብሔር ቃኝቶ አባቶቻችን በእግዚአብሔር ተቃኝቶ ስላወሩ የዘሩት ወንጌል በቅሎ ታገኘዋል እነሱ ላታገኛቸው ወንጌሉን ፍሬያቸው አዝመራው ነው የምታየው ላታያቸው ይችላል ማለት ነው ስለዚህ አሁን በዘመናችን በጣም መጠንቀቅ ያለበት ነገር እሱ ነው ቴክኖሎጂ ክፍተት እየፈጠረ ስለሆነና ለትውልድ ክፍተት አንዱ የቴክኖሎጂ ነው ማለት ነው ለማለት ፈልጌ ነው ትውልድን በሁለት እስቲ እንየው አሁን በቴክኖሎጂ ላይ ያለ ትውልድ አለ ከቴክኖሎጂ ነው ወጣን አሁን ሁለቱን አስታርቀን ለመሄድ የመጀመሪያው እንግዲህ አዋቂዎች ምንላቸው አባቶቻችን አለ ስለዚህ እነሱን ሲወር ሲዋረድ የመጣውን እውነት ያምናሉ ትውፊትን በደንብ አድርገው ነው የሚቀበሉት ማለት ነው ቴክኖሎጂ ላይ አሁን የመጣውን ትውልድ ስንል እንግዲህ አሁን ያለው አዲሱ ትውልድ ነው ቴክኖሎጂ ላይ ትንሽ ክፍተት የመጣ ነው ምንድነው
መመራመር ይወዳሉ በቀላሉ የማመን ደግሞ ክፍተት ይታያል ሌላው ሃይማኖታዊ ስርዓትን በደንብ አስርግጠው የማመን የመጽናት ባህሪ ያላቸው የማወላወል የለም አንድን ካዲ ለማምጣትና ያንን መክሮ ለመመለስ ረጅም ጊዜ ነው ይፈጅባቸው ለመውጣት ሙቀት ብዙ ይጠይቃል አሁን ዲጂታል እስቲ ወር ላይ ሄድና አሁን ስምናችን ይታይ ሃይማኖት የሚቀያየር ልክ እንደንተን የሚቀያየር እንደ ካርታ ቆን የሚቀያየር በነባራዊ ዓለም ላይ ግን ያ ይደረግም ነበር ማለት ነው አያ ወደዛ ስንሄድ እቺናተናል ክፍተት አለ ምንድነው ስንሄድ የነበረንን ይዘን አላስቀጠል ነው አባቶቻችን በአሚነ ስላሴ ሲያምኑ ገባ በሚታየው ዓለም የማይታየውን ዓለም አይደለም ይመዝኑት ከዲሲናል በስብናችን በፊት የነበሩት ሊቃውንት አባቶቻችን በረከታቸው ይደረብንና በቃ ያምናሉ በየቅዳሴው መጣው እንዲህ ምናምናለን እንዲህ እንታመናለን እኮ የሚለው ይሄ ነው ሌላ እኮ አዲስ ነገር አይደለም የማመኑ ነገር አለ ማለት ነው ሌላው በስራ ታታሪነት ታማኝነት ይታወቃል በጣም የሥራ ሰዎች ናቸው በስራ የሚያምን ትውልድ ሰዎች ናቸው አባቶቻችን በየገዳሙ ብትሄድ ስራ አይፈቱም ምክንያቱም ስራ መፍታት ያጋንንት ማደሪያ መሆኑን ተስለተረዱ ማለት ነው በአሁን ሰዓት ግን በዲጂታል ፐርሰናሊቲያችን ስራ ፈቶች ነን ብዙዎቻችን በሚጠቅም ነገር ላይ አይደለም ጊዜ የምናጠፋው በማይጠቅም ለዚህ ነው ሐዋርያው ቅዱስ ጳውሎስ እኮ ለዚህ ዓለም ከማይመች ካሮጊት ጨዋታ ራቅ ብሎ ለጢሞቴዎስ ሲመክረው የነበረው ማለት ነው አሁን የሚታየው እሱ ነው ዲጂታል ዓለም ላይ የምንሰራው አገልግሎት ምን ከራስ ጥቅም ጋር የሚሄድ ነው ማለት ከስራ ይልቅ አቋራጭ መንገድን ዝናን ነው የሚለው አሁን ጥናቶች ነው እኔ ራሱ ዳታ አናሊሲስ ነው ያመጣልኝ ማለት ነው ይጠናል በነገራችን ላይ አሁን ፐርሰናሊቲ አጥንቶ ይነግራል ማን እንደሆንክ ማለት ነው ከምትጽፈው ከምትለጥፈው ከምትኖረው ማለት ነውና ይሄ ትውልድ ሌላው እርስ በርስ ግንኙነት ከፍተኛ ቦታ ይሰጣሉ በጣም አባቶቻችን ለእርስ በርስ ግንኙነት ቁጭ ብሎ ለመማማር እኔ አዋቂ ነኝ ያሉ ቁጭ ብሎ ይሄ የወንበር ቤት በለው የምን ቤት በለው የመጣው በዚህ ነው ማለት ነው ቁጭ ብሎ የመማማር ማለት ነው ቁጭ ብሎ ተማምሮ በሊቃውንት እግር ስር ቁጭ ብሎ መማር መጠየቅ ወይ አልጠየቀ ወይ አላወቀ እንዳይባሉ ማለት ነው ይሄን የሚያደርጉበት ነው አሁን ግለኝነትና ራስ ወዳድነት የበዛበት ዲጂታል ወርልድ ላይ ስናይ ማለት ነው እዚህ ማየት ይችላል አብዛኛው እንደሱ ነው የሚያሳየው ከኛ ይልቅ እኔ የሚለው ትውልድ የበዛበት ቤተክርስቲያን ሊቃውንትን ከመስማት ይልቅ እኔ ያልኩት እንደመጠበት ሚል ነው ያለውና ቴክኖሎጂ ያመጣው ክፍተት ይሄ አንደኛው ነው እኛ ማለት ልማድ አለ ይሄ ከአባቶች ይወረስ ነው እኛ ነኝ ማለት ነገር የሚታይበት ነው ሌላው ማህበራዊ እሴቶች በጣም ትልቅ ቦታ ይሰጣሉ በጣም አሁን የጋድ ዓለም ላይ ያለው ነው ዲጂታል ዓለም ላይ ማህበራዊ እሴት አይሰጥም እሴት የሚባል ነገር የለም ይኖር እሴት የለም ሰልፍ ፓወር ፐርሰናል ፓወር ነው ያለው ዛሬ ራሱን ገዝፎ የማምጣት ነገር ነው ያለው ኦርቶዶክሳዊ ዲጂታል ስብና ነው ያወራን ያለ ነው አሁን ይሄ በብዛት እየመጣ ነው ካልተጠነቀቅን ማለት ነው ሌላው በአመራር ማዕከላዊነት ሰንሰለትን ያምናሉ መስጣት ይሄ ምንድነው መስጠት አብሮነት መንፈሳዊነቱ ያለው ዲጂታል መንፈሳዊነት ስታይ ግን መንጠቅ ከራስ ግብር ጋር አብሮ የሚሄድ ለሰው ከሚሰጡ ግምት ዝቅተኛ ነው አይተኮነ ምክንያቱም ፖፑላሪቲ ነው ይፈልገው እዛ ላይ ብዙ ነገሮች አሉ ሌላው ለባህልና ወግ በጣም ትኩረት የሚሰጥ ትውልድ ነው ከዲጂታል ውጪ ያለው ማለት ነው ዲጂታል ዓለም ላይ ያለው ነገር ይሄ ሳይበር ፐርሻሊቲ ምንለው ማለት ነው እየተፈጠረ ነው ያለው ዛሬ ሰው በግልዱ ተነስቶ ይመጣ ነው ስለዚህ ኦርቶዶክሳዊ ዲጂታል ስብና ስንት ይሄን የመጣው ስለዚህ ኦርቶዶክስ ምንላት ተከላት በመድረም ተከላት በሰማያት አንድ መዝሙር አለ እንደው በመድረም በሰማይም ያው ቤተክርስቲያን ነች ሚል ምናያት ነች የሚያሰባሰበን ስለዚህ እንኳን በዲጂታሉ ዓለም ዲጂታል እኮ ሌላ የቴክኖሎጂ ዓለም ነው ሌላ መንግስተ ሰማያት የሚያስገባ ዓለም ነው ያልና አይደለም ያወራን ያለ የዲጂታል ዓለም ስለ ዲጂታል ዓለም ቀይሮናል ሌላው ዲጂታል ዓለም ላይ ምን ፈጠረብን ቀይጥ ስብዕና በጣም ቀይጥ ስብዕና ምን ነው ደጁ ምንድነው ቀይጥ ኦርቶዶክሳዊ ስብዕና ምን ነው ቤተክርስቲያን ሌላ ነን ዲጂታል ዓለሙ ላይ ሌላ ነን ይሄ የሚከታተል ሰው ያለ ለምን በቤተክርስቲያን ስርዓት ስንማር ቤተክርስቲያን ያበላል ያለባበስ ስርዓትም አላት አንተ ዲጂታል ላይ ስለሆንክ በጋዱ ዓለም ያለችውን የቤተክርስቲያን ስርዓቷን አናፋለስም ምክንያቱም ተደንግጓል አንዴ ስለዚህ ሁለት ስብዕና የተቀየጠ ስብዕና ያለና ይሄ የሚታይበት ትውልድ ክፍተት አለ ስለዚህ እንዴት እንዋጅ ነው በዚህ በጋዱ ዓለም ላይ ያለች ኦርቶዶክስ ቤተክርስቲያን ምንላት ሊቃውንቱ ስታይ
በእግዚአብሔር መንፈስ ተቃኝተው ሁሉ ነገር የሚያደርጉ ናቸው። አንድ ቅድም የረሳሁት ነገር ምንድነው? የውድድር መንፈስ የላቸው። በቤተ ክርስቲያን ሴት ሊቃውንት አንተ አስተምር አንቱ ሲያስተምር አንቱ ተብሎ ነው። ዲጂታል ላይ ደግሞ የእንትን መንፈስ አለ፣ የውድድር መንፈስ ይታያል። ይሄ አንድ ክፍተት ነው። ሌላው እንግዲህ ምን እናርገ ከተባለ ክህሎት ነው የሚያስፈልገው። ዕውቀት ይጠይቃል። ዘመን መዋጀት ቀኖች ክፎች ናቸው። ዘመን ዋጁ ማለት እዚህ ጋር ነው ማለት ነው። እንዴት ከቅይጥ ስብዕና መሻገር እንችላለን? እንዴትስ ኦርቶዶክሳዊ ማንነታችንን እንደ አለት የጠነከረ ኦርቶዶክሳዊ ስነልቦናችንን በግዝፈተ ምድር ላይ ያለውን መልሰን ደግሞ እንዴት ዲጂታል ዓለሙ ላይ እናምጣው የሚለውን ለማውራት እንግዲህ መጀመሪያ ማድረግ አለብን የዲጂታል ክህሎትን ማዳበር ነው ማለት ነው። ትልቁ ነገር ዲጂታል የምንለው ይሄ ሳይበር ምህዳሩ ማለት ነው። አንደኛ ሳይበር ማለት ገደብ የለሽ ነው፣ መረዳት ነው። ራሱ ዓለሙ ምንድነው የሚለው መረዳት ያስፈልጋል ማለት ነው። የሳይበር ዓለም ማለት የተለያዩ ማህበረሰባት የተለያዩ ዓለም ላይ ያሉ ጠቅላላ ሰዎች የተለያዩ ባህል፣ ወግ፣ ስርዓት፣ እምነት፣ ስብዕና ያሉበት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳለው ለሐዋርያት በተኩላዎች መካከል ልካቸዋለሁ እንደ ርግብ የዋህ እንደ እባብ ብልህ ሁኑ ተብለናል። እንግዲህ ኦርቶዶክሳዊ ብልሃትነት ይጠይቃል። this is orthodox intelligence መሆን ያስፈልጋል። የምናወራው ነገር ምንድነው? የምንጽፈው ነገር ምንድነው? እንዴ ምንጽፈው ልክ ራሳችንን ቤተ ክርስቲያን ውስጥ እንዳለን ሰንበት ተማሪ ከሆነን ሰንበት ትምህርት ቤት ውስጥ እንዳለን ካህናት ካለን መቅደስ ውስጥ እንዳለን በቃ ሰባኪውን አብደ ምሕረት ላይ እንዳለን ነው መስበክ ያለብን ማለት ነው። ኦርቶዶክሳዊነቱ እሱ ነው። አኗኗራችን አይቀየርም ማለት ነው። ስለዚህ ይሄን የሚቀየር ስብዕና የለንም። ኢትዮጵያውያን ከሆነን ደግሞ ነብር ጅግርግርነቱ ኢትዮጵያዊነቱ ነው አይቀየርም። በኢትዮጵያዊ ጨዋነት በኢትዮጵያዊ ወግ ስርዓት የሚሰራ ነውና የሚያስፈልገው መጀመሪያ ዲጂታል ክህሎት ነው። ይሄ ዲጂታል ሊትሬሲ ወይ ደግሞ ዲጂታል ክህሎት ምንለው አለ። ዲጂታል ስኪል ማለት ነው ምንድነው? አንደኛ ቴክኖሎጂውን መረዳት ነው። ምንድነው? ቁጭ ብሎ መጠየቅ መረዳት። ምንድነው ከዚህ የምናገኘው ጥቅም? ይሄ ቴክኖሎጂ ወዴት ነው የሚያሻግረን? ወደ መንግስተ ሰማያት ነው የሚወስደን ወይስ ወደ ሌላ ቦታ ነው የሚወስደን? የክርስትና መቼም መዳረሻችን እዛ ስለሆነ አሁን ያለነው መዳረሻችን ወደዛ ነው። እንግዲህ ሰው ወደምትሄድበትን ነገር ማወቅ ነው ማለት ነው። ወዴት ነው የምንሄደው? ወደ ሰፊው በር ነው ወደ ጠባው በር ነው የምንሄደው የሚለው መጀመሪያ ያስፈልጋል ማለት። ስለዚህ የመጀመሪያ ከወላጆች ነው የሚጀምረው። ወላጆች ልጆችን ቴክኖሎጂ እንዲያውቁ ማሳወቅ ነው። ማወቅ ማለት የሚጠቀሙትን ማወቅ መገንዘብ ማለት ነው። አንደርስታንድ ማድረግ ማለት ነው። ክህሎት ማለት ነው። ምን ማለት ነው? የትኛው ነው የሚጠቀሙት? ልጅ የትን ብንጠቀም ጥሩ ነው? ምክንያቱም ዓለም ላይ ካለው ህብረተሰብ ጋር ነው የምንሄደው ማለት ነው። እኔ አሁን የማወራት ቴክኖሎጂ ላይ ሳይበር ላይ ማወራት ሁሉም ሰው የሚከታተለኝ ነው። ለብዙሃን መሄድ ነው። ስለዚህ በአግባብና ሁሉ ነገር በስርዓትና በአግባብ መሆን መቻል አለበትና በአግባቡ በስርዓቱ መሆን ስላለበት ኦርቶዶክሳዊ ስብዕና ስንል የሚጽፉ ሰዎች ብዕራቸውን ብራናውን መርሳት የለባቸው። አባቶቻችን ቀለም በጥብጠው ያስተማሩንን ያን ያሰሩንን ከጸጋጋ ማለት ነው የሚያምን ሰው ቢጽፍም ይመረጣል ማለት ነው። ስለዚህ ያ ማን እንደሚጽፍ ላታውቁ ትችላላችሁ። የትኛው ነው የሚጻፈው? ስለዚህ ብዕሩ የነጠበበት የሚጻፈው በትክክል ማወቅ ይጠይቃል ማለት ነው። የጽሁፈት ዲጂታል ራይቲንግ ስኪል እንለዋለን። በደንብ ማወቅ ያስፈልጋል። ስንጽፍ እንዴት ነው የምንጽፈው መረዳት ያስፈልጋል። ሁለተኛ ምንናገር ቲክቶክ ላይ ልንሰራ እንችላለን፣ ዩቲዩብ ላይ ልንሰራ እንችላለን። አየህ ዘመኑ ደግሞ ወንጌል በዛ ደግሞ እንዲሰራጭ እግዚአብሔር ፈቅዶ ሊሆን ይችላል። ያን ሲደረግ በጥንቃቄ ተመላለሱ ስለተባለ በጥንቃቄ መደረግ አለበት ማለት ነው። አሁንም አውደ ምሕረት ላይ የምናወራት ለዛ አውደ ምሕረት ላይ ያለን ኦርቶዶክሳዊ ስብዕና ወግ ስርዓት አባቶቻችን ይሰጡናል። በዛ ልክ ነው ማስተላለፍ ያለብን ማለት ነው። ሌላው ካሜራ የሚሰሩ አሁን ለምሳሌ እኛ የጆሮ ገበያ ይቅርታ ለአማርኛ የጆሮ ገበያና የአይን ገበያ ለማግኘት ተብሎ አይሰራም ቪዲዮ። ኦርቶዶክሳዊ ስብዕና ይሄን አይፈቅድም። የሚቀርጸው ሰው እንዴት ነው የሚቀርጸው? ካሜራ ፎቶ የሚያነሳው ሰው እንዴት ነው? ይሄ ነገር ከቤተክርስቲያን ሚዛን አንፃር እንዴት ነው የሚሰራው ብሎ ማወቅ ያስፈልጋል። ኦዲሽን ላይ የሚሰሩ ይሄንን ከታትፈው የሚሰሩ ይሄን በደንብ ሰርተው ለአድማጭ ተመልካች የሚያቀርቡ ይሄን ተጠንቅቀው ያስፈልጋል። ኦርቶዶክሳዊነታችን እዚህ ላይ ያስፈልጋል ማለት ነው። ምን ያህል እግዚአብሔር ተደስቶበታል እንጂ ምን ያህል ሰው አይቶታል ባንል እሱ ነው ትልቁ የሚከብረው ማለት ነው። ይሄ በዚህ አገልግሎት ላይ በዚህ ዲጂታል ስብዕናዬ ላይ እግዚአብሔር ከብሮበታል ወይ? በእግዚአብሔር የሚፈራ እግዚአብሔር የሚያስደስቷል ወይ? ወይስ ሰዎች ነው የሚያስደስቱ ብለው እሱም በጣም መጠይቅ የዘመናችን ትልቁ ፈተና እሱ ነው። አሁን ምን ያህል ተከታይ ምን ያህል አድማጭ እንጂ እግዚአብሔር በዚህ ጉዳይ ምን ያህል ተደስቶበታል? እግዚአብሔር በዚህ ጉዳይ ላይ ምን ያህል
ቤተክርስቲያን ምን ያህል ሚዛኗን ጠብቀናል? የዶግማዋን፣ የትውፊቷን፣ የሥርዓቷን ወይላው ደግሞ ምን ያህል ገልጠናታልም ነው። ይሄን እድል ተጠቅመን ምን ያህል ገልጠናታል ማለት ነው። መግለጥ በቃ መገለጥ ያስፈልጋል። በዚህ በቴክኖሎጂ ዘመን ላይ ግልጥ አድርጎ የቤተክርስቲያንን ተደርል ያለውን በጣም እናደርግበት ብሎ ያስፈልጋል ማለት ነው። እሱን መረዳት ይጠይቃል። የፌስቡክ አጠቃቀም ክህሎት ብንማር የስሜት ብስለት በጣም ወሳኝ ነገር ነው። ሌላው ዲጂታል ክህሎት ውስጥ ኢሞሽናል ኢንተለጀንስ እጅግ በጣም ወሳኝ ነገር እሱ ነው። ስሜት ካልገራን ወይ ደግሞ ፈሊጠኛ ካልሆነ በጥበብ ነገሮችን ካልሰራን ሊመጣ ይችላል ማለት ነው። ስለዚህ በጣም ወሳኝ ከሆኑ አንደኛው እንዳልኩህ ዲጂታል ክህሎት ውስጥ ቴክኖሎጂን በአግባቡ በቅጡ መረዳት፣ ስለምጽፈው፣ ስለማወራው፣ ስለምናገረው፣ ስለማዳምጠው ነገር መጠንቀቅ አለብን ማለት ነው። ዲጂታል ክህሎት ማለት የሚናገር ሰው የሚጽፍ ብቻ ነው። ምናዳምጠው ምናየው አይን የሚያየው ምንድን ነው? አሁን ጾም ነው አይደለ? አይን ይጹም ብሏል ቅዱስ ያሬድ። እንግዲህ ጆሮ ይጹም ካለን ጾም ማለት እንግዲህ አስበው ፍትወትን ማስገዛት ማለት ነው። ለእግዚአብሔር ማስገዛት ፍትወተ ዓለምን ከአይን አምኖት ከስጋ ምኞት መራቅ። ይሄ ከሆነ በትክክል እዚህ ጾም ላይ ማድረግ ካለብን ይሄን መዋጀት ማለት ነው። ልጆችን ማለማመድ ነው። አሁን ልምምዶች አሉ ብዙ ሀገራት ማለት ነው። ለልጅ አሳ ከነስንጥሩ አይሰጥም። ማሰልጠን አይደለም። የፈለገው ኦሜጋ 3 ኖሮት ልጁን ብሪሊያንት ቢያደርገው ይሄን የምታደርግ ወላጅ እናት ያለ አትመስለኝም። ወላጅ አባት ያለ አይመስለኝም። መጠንቀቅ ይፈልጋል ማለት ነው። ስለዚህ የመጀመሪያው ጥንቃቄ ከቤተሰብ ይሄ ፋሚሊ ኮንሺየስቲ ንቁ ቤተሰብ ያስፈልጋል። ልጆችን መከልከል ብቻ አይደለም ማስተማር ማምናለሁ እኔ ማስተማር በማስተማር ማለማመድ ማግራት በጣም ወሳኝ ነገር። የልጆች የእድገት ስነ ልቦና እድገት እንዴት እናሳድጋቸው የሚለውን በደንብ መስራት መቻል አለብን። የቤተክርስቲያን ኃላፊነት ብቻ አይደለም ይሄ። ወላጅ ይሄ የምትመለከቱ ልጆቻችሁ ቁጭ ብሎ መማር አለባቸው። እንዴት ነው መማር ያለባቸው? ክህሎት አጠቃቀም ልክ ስርዓተ ቤተክርስቲያን እንደምናስተምረው የዲጂታል ክህሎትን ማስተማር መቻል አለብን። በየትምህርት ቤቱ በየጉባኤ ቤቱ ቤተክርስቲያን ሊቃውንቱ መማር አለባቸው። እውነት ለመናገር ሊቃውንቱ ዛሬ የዜማውንም የሊቃውንቱ ዛሬ በጣም ያሬዳዊ የሆኑ ሊቃውንት አሉ። ልክ አሁን ልጆች እንደመጡ ማለት ነው። እነሱ እንዲደርሱ ይሄንን ቢማሩ ቢመቻች ይሄንን ያሉ የቤተክርስቲያን ልጆች ሊቃውንት እንዲማሩ ማድረግ። ሰባኪ ወንጌሎቻችን መምህራን ዩቲዩብ የምትሰሩ ይሄንን በደንብ ቁጭ ብላችሁ መማር አለብን። ምክንያቱም ዛሬ ስም ማጥፋት አለ። ከክህሎት ማነስ ነው። ስም መለጠፍ፣ ስም ማጉደፍ፣ ገጽ ማጥፋት የተለያየ ነገር የመጣው ከክህሎት ነው። ክህሎቱ ሲኖር እኛም ያንን አናረግም፣ ላይክም አናረግም፣ እንትንም አናረግም። ያው ሰው መመኑን እያስተማርነው እንሄዳለን። ስለዚህ ወይ አልተማርን ወይ አልጠየቅ እንዳንባል የመጀመሪያው ዲጂታል ክህሎት ነው። ዲጂታል ሊትሬሲ በጣም አስፈላጊ ነገር ነው። በጣም በዘመናችን ከሚያስፈልጉ እንደ አንድ ነገር አሳ መብላት በብላት ተብሏል። በደንብ ጥርት አድርጎ ይሄንን ማወቅ ያስፈልጋል። ይሄን ለማወቅ የቤተክርስቲያን ልጆች፣ ወጣቶች ሊቃውንቱን በቴክኖሎጂ እንዲማሩ ማድረግ፣ እኛም የቤተክርስቲያንም የትውልድ ማደራ ስላለብን እናደርጋለን። ከውድድርና ከእንትን መንፈስ መውጣት። ቤተክርስቲያን የትህትና መንፈስ ነው ያለው ቤተክርስቲያን ውስጥ። እኔ አዋቂ ነኝ ሳይሆን ቤተክርስቲያን ሁሌ ለመታረም መዘግጀት መሆነ ስንሳሳት ቴክኖሎጂ ላይ ቶሎ መታረም መቻል አለብን። ወጣትነት እኮ የመሳሳት እድሜም ነውና አንሳሳትም ካለ ስህተት ነው። ቶሎ ለመታረም ዝግጁ መሆን ያስፈልጋልና ወደ አዋቂነት የሚኬደው በመታረም ስለሆነ ማለት ነውና ክህሎት ያስፈልጋል። የሳይበር ሴኩሪቲ ክህሎት ያስፈልጋቸዋል። ፕራይቬሲ መጠበቅ። ሰው ዝም ብለን ዛሬ አይለጠፍም ያለ ሰው ፍቃድ። እነዚህ ክህሎት ላይ ማዳበር አለብን። ምእመናን ይሄን ማዳበር አለብን። ሚዲያዎችም ይሄን መስራት ግንዛቤ ማስጨበጥ ያስፈልጋል። ይሄ እየተደረገ ቢመጣ ጥሩ ነው። በዘመናችን እጅግ በጣም ካስፈለጊ ነገሮች አንዱ እሱ ነው እና እንዳልኩ ሩሲያውያንን ቀርቤ ለማግኘት ሞክሬያለሁ። በጣም ልምምድ አላቸው በቤተ እምነታቸው ላይ እጅግ በጣም የሚገርም ማለት ነው። ስለዚህ ቴክኖሎጂ ይወለ ካልከው እሳት ካልከው ምን ይሆናል? ታቀጣጥረዋለህ። ካልከው ታጠፋዋለህ። ማጥፋትም ማልማትም እጃችን ላይ ነው ያለው፣ አፋችን ላይ ነው ያለውና ያንን ተጠንቅቀን ትውልድን ማዳን። ትውልድን ካሉን እናቀጣጥረዋለን ለመልካም፣ ካልኩን ደግሞ ቴክኖሎጂ እናጠፋዋለን። በጥበብ መስራት መቻል አለብን ማለት ነውና ይሄ በየቤቱ አለ። የሳይበር ክህሎት በጣም ወሳኝ ነው። ቀኖች ክፎች ናቸው። ዘመን ዋጁ ብለናል። መንቃት ካለብን አሁን ነው። በቆቅ ዘመን ዶሮ መሆን አይጠበቅምና አሁን ያለንበት ዘመን እጅግ በጣም ፈታኝ ነው። ቴክኖሎጂ ይዞ የመጣው አንደኛ የትውልድ ክፍተት አለ። ያን ክፍተት ግን እንሞላዋለን፣ እንሻገረዋለን በነገራችን ላይ። ምክንያቱም ከአባቶቻችን ብዙ የተማርነው ስላለ ነው። በሌላ ደግሞ ሰፋ አድርገን የምናየው ጥናቶችን እያደረግን እያጣንን እንመጣለን። ትልቁ ነገር ግን ቴክኖሎጂ በእኛ ዘመን የመጣ ስልጣኔ ነው። አሁን የምናያቸውን ነገር ትልልቅ የኢትዮጵያ ስልጣኔዎችን ብታይ
በፍቃድ እግዚአብሔር የተሰሩ ናቸው። ከኛ አይምሮ የመጠቁ ከአይምሮ በላይ የሆኑ ነገሮች አሉ። እኛ መንፈስ ቅዱስ እንዲቀርበን ይልቁን ደግሞ ወጣትነታችን ደግሞ ተቀድሶ የበለጠ ሰርተን ለሀገር ለዓለም እንድንተርፍ በጣም መስራት አለብን ማለት ነውና ዘመን መዋጀት ይሄ ነው እና ቴክኖሎጂ ላይ ይልቁንም ቤተክርስቲያን ብንገልጣት ጥሩ ነው። አመሰግናለሁ።